ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ። ምሳሌ ምዕራፍ 12 ቁጥር 27 ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። ለሰው የከበረ ሀብት ትጋት ነው። በአዲሱ መደበኛ ትርጉም ሰነፍ አድኖ ያመጣውን እንኳን አይጠብስም፣ ትጉ ሰው ግን ለንብረቱ ዋጋ ይሰጣል። 2005 ሰነፍ ከሆንክ የምትመኘውን ማግኘት አትችልም፣ በትጋት ከሰራህ ግን ትበለጽጋለህ ብሎ ይናገራል። እነዚህ ክፍሎች ላይ በርካታ ነገሮችን ማየት ጀምረናል። ለሰው የከበረ ሀብት ወይም ለሰው ልጅ እጅግ ትልቁ ሀብት ትጋት ነው። ስንፍና ሀብት አይደለም። ስንፍና እርግማን። ስንፍና የሚያመጣባችሁን ነገር ምንም ነገር አያመጣባችሁም። ዲያብሎስ በሕይወታችሁ ትልቁን አድቫንቴጅ መውሰድ ከቻለ የሚወስደው በስንፍናችሁ። መጽሐፍ ቅዱስ ሲናገር ሰነፍ በልቡ አምላክ የለም ይላል። ሲጨርስ አምላክ የለም ላይ ነው የሚጨርሰው። ስንፍና በጣም አደገኛ የሆነ ነቀርሳ ነው። ለሰው ደግሞ ሌላ የከበረ ነገር ምንድነው ካላችሁኝ፣ ትጋት ነው። መትጋት ደግሞ ትጉ ሰው መጽሐፍ ቅዱስ whoever he is ትጉ ይገዛል ይላል። የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች ይላል። ትጉ ከሆናችሁ ዘመናችሁ የልምላሜ ይሆናል። ትጉ ካልሆናችሁ ግን ዘመናችሁ ያው መትጋታችሁ አይቀርም፣ የምትተጉለት ቦታ ይቀየራል እንጂ መትጋታችሁ አይቀርም። የሆነ ሰው ያተጋሃል፣ ችግር የለው። if you are not diligent enough ህይወት ያተጋሃል። ከ10 ዓመት በፊት ኢትዮጵያ ውስጥ 1000 ምናምን ብር ዘይት ይገባል ብዬ ተናግሬ ነበር። go ahead and listen። አንዳንድ ሰው ነብይ መባል ይመስለዋል ነብይነት። 1000 ምናምን ብር የሚገዛበት ቀን ሰርቫይቭ ማድረግ እንድትችል ትጋ ብዬ ተናግሬ ነበር ከ10 ዓመት በፊት። ያኔ 100 ምናምን ብር ነበር የሚሸጠው እና አንዳንዶቹ እንደ ጉድ ነው ያዩኝ። እና አሁን ይኸውልህ መቼም ቢሆን ዘይት ኢትዮጵያ ውስጥ ይቀንሳል ብላችሁ እንዳትጠብቁ። ኑሮ ያተጋሃል። ማተጋ ከሆነ ዘይት ለመግዛት ተተጋል። just to eat, just to survive, you will work hard. Don't be foolish. መትጋት ከስንፍና በፊት ከሆነ ወስነን ከሆነ ምንተጋው ህይወታችንን በጣም ቀላል ያደርገዋል። ስለዚህ በብዙ ሰዎች ህይወት ውስጥ ባለፈው እሁድ ዕለት በትጋትና በስንፍና መካከል ያለውን ነገር እየተናገርኩ ብሉይ ኪዳን ትጋትን ሲያስቀምጥ በአዲስ ኪዳን ትጋትን ሲያስቀምጥ አሳይቻችኋለሁ። ትጋት ለምን ያስፈልጋል ብዬ ከዛ በኋላ መናገር ጀምሬ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ ሐሳብ ተናግሬ ነበር። ዕብራውያን 11:6 ላይ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል።
ያለ እምነትም ደስ ማሰኘት አይቻልም እግዚአብሔርን። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ እና አማርኛው ላይ እግዚአብሔር እንዳለ ለሚፈልጉት ከሚለው በፊት እንግሊዘኛው diligently seek him በትጋት ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋል። እያረፉ የሚፈልጉት ሰዎች አይደለም እግዚአብሔርን የሚያገኙት። ሲመቻቸው የሚፈልጉት ሰዎች አይደለም እግዚአብሔርን የሚያገኙት። በትጋት ትጋት ማለትን ማለት ነው አንድን ነገር እስከ መጨረሻው ማድረግ መቻል ማለት ነው። ትጋት ማለት ትርጉሙ እሱ ነው። ስለዚህ God is a rewarder. He is a rewarder of them that diligently seek him. በትጋት ለሚፈልጉ ሰዎች እግዚአብሔር he has a reward. ሪዋርዱ አንተ አስቀድመህ አዋርዱን ለመውሰድ የሰራኸው ነገር አለ። That's why he will reward you. ዋርድ ማለት ስጦታ፣ ሽልማት፣ ክብር፣ ከፍታ any መልካም ነገሮች በሉት። He will reward you because you are diligently at the back እግዚአብሔርን ለማግኘት ስትፈልጊው ነበር። ለዚህ ነው መጽሐፍ ቅዱስ በወጣትነት ዘመን ፈጣሪን አስብ ይላል። አየ በደና ጊዜ ከፈለከው ክፉ የምትላቸው ቀኖች ሲመጡ ያ ቀን ይታደጋል ይላል። ብዙ ሰው ግን የሚያስበው ሲያረጅ እግዚአብሔርን እንደሚያገለግል ነው። በጣም በብዙ እናቶችና አባቶች ውስጥ ያለ አመለካከት ነው። አሁን እግዚአብሔርን በቃ አገለግላለሁ ይላል ጡረታ ሲወጡ ከመንግስት መስሪያ ቤት። እግዚአብሔር የጨረሱ ሰዎች ነው ወይ የሚፈልገው ነው? ችግር የለበትም። እግዚአብሔር እናቶችን አባቶችን ይጠቀማል፣ ችግር የለበትም። what about the youth people? አየ የተመጠጠ ነገር ብቻ ለእግዚአብሔር የምንሰጠው ለምንድን ነው? አፍላ እድሜያችንን ለዩኤን ሰርተን፣ አፍላ እድሜያችንን ለራሳችን ሰርተን፣ አፍላ እድሜያችንን ለባንክ ሰጥተን፣ አፍላ እድሜያችንን ለኤንጂኦ ሰጥተን፣ አፍላ እድሜያችንን ለኤዩ ሰጥተን at the end of the day ያለቀውን እድሜ ለእግዚአብሔር መስጠት የምንፈልገው? አሁን ፈጣሪ ላስብ ዋው እስከ ዛሬ የት ነበርክ? እስከ ዛሬ ከነሙሉ ኢነርጂ እያለ ለምን አላሰብከው? መጽሐፍ ቅዱስ ግን የሚመክረው በወጣት ክፉ የምትላቸው ዘመኖች ሳይመጡ በወጣትነት ዘመን እግዚአብሔርን አስብ። እግዚአብሔር እድሜው ካለፈ በኋላ የተጠቀመበት ሙሴን ብቻ በመጽሐፍ ቅዱስ ውስጥ እግዚአብሔር አብርሃምን እና ሙሴን የመሳሰሉትን ሰዎች ላይ ተጠቀመው። ከዛ ውጪ ሁሉም እግዚአብሔር ሲያገኛቸው 10 ቤት እድሜ ናቸው። 10 ቤት እድሜ ነበሩ ሁሉም። ዳዊት በ17 ዓመቱ ነው የተቀባው። if you don't know ከ17 ዓመቱ በፊት ነበር እግዚአብሔርን ይፈልግ የነበረው። መዝሙር 27 ዳዊት ሳይቀባ የዘመረው መዝሙር ነው። 17 ዓመቱ ከመቀባቱ በፊት ዳዊት እግዚአብሔርን ይፈልግ ነበር። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። that was his prayer. እግዚአብሔር ለዛ ነው በ17 ዓመቱ የቀባው፣ በ30 ዓመቱ ያነገሰው፣ በ70 ዓመቱ ወደ ራሱ የወሰደው። ዳዊት 40 ዓመት ጦርነት አካሂዷል። በ40 ዓመት ጦርነት ተሸንፎ አያውቅም። never in his life, never አንድም ጦርነት ላይ ዳዊት ተሸንፎ አያውቅም። እሱ በሌለበት ከተማውን ልትወስድ ትችላል። እሱ በማያውቀው ነገር የሆነ ነገር ልታረገው ትችላል። በፍጹም ግን ዳዊት መጥቶ አታሸንፈው። ለምን? መጽሐፍ ሲናገር ይፈልገው የነበረው እግዚአብሔር በልጅነቱ በእድሜው መጨረሻ። ለዚህ እኮ ነው ጻድቅ ሲጣል ዘሩም እህል ሲለምን አላየሁም አለ። አያችሁት? በወጣትነት ዘመን ዓለምን አገልግለ በስተርጅና ዘመን እግዚአብሔርን ለማገልገል አትወስን። ምክንያቱም እግዚአብሔር ያን ያክል ሞኝ አይደለም። ሰዎች ከልጆቻቸው መካከል ብዙ አይኪው ትንሽ የሆነውን ሰው ነው ለቤተ ክርስቲያን መስጠት የሚፈልጉት። ይሄኛው እንኳን ብዙ ትምህርት አይገባውምና እንደው ቸርች ቢገባ ጥሩ ነው ይላል። አይ ነው። ለምን? ለእግዚአብሔር ያላቸው ክብር ሁሉ ጊዜ ያነሰ ነው። that shows how much you respect God Almighty.
ይሄኛው እንኳን ጎበዝ ተማሪ ነው በትምህርቱ ቢበረታ ነው መፈልገው ይላል። ድራግ እየሳበ ይመጣልሻል የሆነ ሱሪውን ዝቅ አድርጎ I'm telling you you will not be happy። አየ መጽሐፍ ቅዱስ እግዚአብሔር ዳዊትን ሲያገኘው በልጅነቱ፣ ሲድራቅ ሚሳቅ አብደናጎን ሲያገኝ በልጅነታቸው፣ ዳንኤልን ሲያገኘው በልጅነቱ፣ every one of them ኢየሱስን ሲያገኘው በልጅነቱ he was 12 years old ቤተ መቅደስ ሄዶ ሲከራከር 45 ዓመት ሊሞላሽ አይገባም እግዚአብሔርን ለማገልገል 65 ዓመት ሊሞላ አይገባም ጡረታ እስክትወጣ መጠበቅ የለብህም እግዚአብሔርን ለማገልገል። እግዚአብሔር ከ65 ዓመት በኋላ መጽሐፍ ቅዱስ ከ65 ዓመት በኋላ ያለን ሰው የሚለው እኔ አይደለሁም ሂዱና አንብቡት መጽሐፍ ቅዱስ ለጦርነት ዝግጁ አይደሉም ኤክሴፕት በወጣትነትህ አገልግሎቱን ካልጀመርከው በስተቀር ከ55 በኋላ እግዚአብሔር ጡረታ አውጣ ነው የሚልህ ራሱ እግዚአብሔር። አንተ ከ55 በኋላ ለማገልገል ለምትወስነው what kind of service is this one? እሺ በእግዚአብሔር መንግስት ውስጥ ብዙ ሰዎች አፍላውን እድሜ መስጠት አይፈልጉም። መስጠት የሚፈልጉት አፍላውን እድሜ ለዓለም ነው። አፍላውን እድሜ ለተለያዩ ነገሮች ነው። finally when everything scattered when everything ማለት out of control ሲሆን when everything is በቃ out of their hand ከጃቸው ሲወጣ then የት ነው ያለው ጌታ ኢየሱስ? It's not the right attitude። እና ብዙ ሰዎች ሲሉ ሰማለሁ ፓስተር አንተ ቸርች ብዙ ሰው ወጣት ነው ይሉኛል። Oh, I'm so happy for that. Amen. I'm so happy for that. Yes. So privileged. That means they will serve the Lord for long years. እግዚአብሔርን ለረጅም ዓመት እንደሚያገለግሉ ምልክት ነው። So they don't even understand ሰዎች ሄደ ትልልቅ ሰዎችና በቃ ከዛ ተስፋ የቆረጡ ሰዎችን ማገልገል ይመስላቸዋል ሰዎች። አየ በጣም the hardest ministry ወጣቶችን ማገልገል ነው። ምክንያቱም ብዙ ኒድ አላቸው። እነሱን ካስቀመጥ ካንተ የተቀባ ሰው ነው እንጂ ሲሄዱ ምንም የማያረጉ ሰዎች 4 ሰዓት ቢቀመጡ it doesn't matter። አይሄዱ ምን ያረጋሉ ቤት ሄደው nothing። እና አንዳንዴ they don't even understand ሰዎች ምን እንደሚሉ። ለዛ እኮ ነው ብዙ ሰዎች ታዋቂ ናቸው እንጂ አዋቂ አይደሉም። ኦቆ ታዋቂ ሁሉ አዋቂ አይደለም። ብዙ ታዋቂ ማያውቁ ሰዎች አውቃለሁ ምን እንደሚናገሩ ማያውቁ። አየ ጌታ ኢየሱስን ከ12 ዓመቱ ጀምሮ 33 ዓመቱ ላይ እኮ አገልግሎት ጨርሶ ሄዷል ኢየሱስ። think about it። what about ኤርሚያስ ገና ለጻን እያለ what about መጥምቁ ዮሐንስ እናቱ ማህፀን እያለ ይካንኮል ጳውሎስ ስንት ዓመቱ ላይ ነው ጌታን ያገኘው? 30 ወደ 70 ዓመቱ አካባቢ ነው ሞተ የሚባል። እዚህ አፍላውን እድሜ በሙሉ ለእግዚአብሔር ነው የሰጠው። መቋሚያ ይዞ አይደለም እግዚአብሔር ጋር የመጣው ነው። በቃ አሁን ቀሪ ዘመኔን እግዚአብሔርን ላስብ። ጥሩ እኮ ነው። እኔ ትልቅ ሰው እግዚአብሔርን አያስብ አልኩኝ? በፍጹም። ትልቅ ሰው እግዚአብሔርን አያገለግልም አልኩኝ? በፍጹም። አመለካከቱ ግን ልክ አይደለም። አመለካከቱ ራሱ አስተሳሰቡ ግን ልክ አይደለም። ወጣትነትህን ለጭፈራ ቤት፣ ጉልበትህን ለሰይጣን፣ አቅምህን ለፈርዖን ሰጥተህ የተመጠጠውን ነገር አምጥተህ ለእግዚአብሔር የምትሰጥበት what is the reason? ማለት ምንድነው ምክንያቱ ራሱ? እዚህ እግዚአብሔር God is not a rewarder of those who reluctantly seek him. Finally seek him. አንዳንድ ሰው ሲያበቃ oh God ሲያበቃ all the professionals, all everyone አለመድኃኒቶች
መጽሐፍ ቅዱስ ስለ ንጉሥ አሳ ሲናገር ባለመድኃኒቶች ከእግዚአብሔር ይልቅ ባለመድኃኒቶችን ፈለገ። ያም ማለት በዛ ዘመን ባለመድኃኒት ማለት ኤክስፐሪመንት ነው ቢሰሩት። የተለያዩ ቅጠል በጣት ሰው ይመጣሉ፣ ይችል ትውጣለህ ለ6 ወር ሞከራ አልሰራ። ሌላው ደግሞ ይመጣል፣ የተለያዩ ቅጠል ይበጣ፣ ይችን ለ8 ወር ትውጣለህ፣ ለሊት ትታጠበበታለህ፣ ቀን ተቀብተህ ትውላለህ። ሞከራ አልሰራም። he tried everything። ልክ ያቺ 12 ዓመት ደም እንደሚፈሳት ሴት she tried everything። መጽሐፍ ቅዱስ ሲናገር ሁሉንም ሞከራ አልቻለችም። በባለመድኃኒቶች ተሰቃየች ይላል። ገንዘቧን ሁሉ ከስራ at the end of the day she heard about Jesus። ንጉሥ አሳ በስተመጨረሻም እግዚአብሔርን አልፈለገም። ንጉሥ አሳ ግን እግዚአብሔር በጣም የረዳውና እግዚአብሔርን በመፈለጉ ምክንያት እግዚአብሔር ከፍ ያደረገው ሰው ነው። ፋይናሊ እግዚአብሔርን መልእክተኛ ላከ። እኔን ሳይሆን ባለመድኃኒቶችን ፈልግሃልና አለው። በዚህ በሽታ ትሞታለህ እንጂ አትድንም። that means the possibility was there። ሰውየው ሊድንበት የሚችልበት ፖሲቢሊቲው ነበረ። ማንን ፈልጎ ቢሆን ኖሮ እግዚአብሔርን። ግን እግዚአብሔርን ስላልፈለገው ይሄ በሽታ አትድንም አለው። ሞተ በበሽታ። እግሩን የታመመ የነበረው እግሬን እንኳን ምንም አይለኝም እያለ እግዚአብሔር ከሌለበት እግርም ይገላል፣ ጥፍር መጥመጥ ይገላል። አንተን እንግዲህ እግዚአብሔር ከሌለበት ጉንፋን ይገላል። ጉንፋን ነው ዶንት ይኸውልሽ ይገድልሽም። እኔ አልኩኝ እኮ ተነ ብሎ ሰው ይሞታል ጉንፋን ሳይዝ። ያ ጉንፋንማ ትልቅ ነው። ስለዚህ without faith it is impossible to please God. For he that comes to God must believe that he is ምንድነው እሱ ነው ብሎ የሚያምነው? he is a rewarder of them that diligently seek him። እግዚአብሔር በትጋት ለሚፈልጉት ሰዎች he will reward them። ኦቆት በኔ ህይወት እግዚአብሔር የሰራው በትጋቴ ነው። ትጋቱንም የሰጠኝ ግን እሱ ነው። እግዚአብሔር ይመስገን። ከኔ የምለው የለም። ግን እግዚአብሔር 13 ዓመት አንድ ክፍል ውስጥ ያሳልፋል። think about it for 13 years ማለት ጓደኛ የለኝም፣ የትም አልሄድም፣ ማንንም አላውቅም፣ ጠፋው ከዓለም። and the Lord ብዙ ነገሮችን ይነግረኝ ነበር። አንዳንዱ እውነት አይመስለኝም። ጌታዬ ይሄ ነገር ግን እድሜ ያለፈ አይመስልም። አንዳንዴ ዲያብሎስ ያማክረኛል። I don't think አንተ ልጅ መታብድ ይመስለኛል። ሁሌ ሰው እንዴት ብቻውን አንድ ክፍል ውስጥ ይሆናል ይለኝ። ሁሌ እንዴት ሰው መጽሐፍ ቅዱስ ያጠናል ይለኝ። አዛ አንዳንዴ ውል ይልብኛል። ምክንያቱም ዲያብሎስ በትጋት ነው የሚሰራው። ዲያብሎስ ሰነፍ ቢሆን ኖሮ ብዙዎቻችን ይሳካልን ነበር። ከዲያብሎስ አትነሽ አትሊስት። ዲያብሎስ በጣም ትጉ ሰራተኛ ነው። ምክንያቱም ከእግዚአብሔር ያየው ትጋት ነው። ለዚህ እኮ ነው ትሞታለህ የሚለው ተክቶ ይኸው ነን ስቶፕ ይነግራል። ማለት አይሰለቸውም፣ ምንም አይሰለቸውም። ትጋት እንደሚያዋጣ ያውቃል። አይሆፕ ምሳሌ 12:27 አንብቧት። ለሰው የከበረ ሀብት ትጋት ከሆነ ለኔም የከበረ ሀብት ትጋት ነው ብሎ ወስዶት ይሆናል። በትጋት እኮ ነው ዲያብሎስ ሰውን ለማሳመን በትጋ አሳድጌ ይላል። 16 ዓመት አብሯት ቆይቷል። ዋው እሱ ዲሊጀንት 16 ዓመት ከአንድ ሴት ጋር ለመቆየት ትጋቱ ሰው አስቧል። ምን አላት ምናምን ብለህ ምንም እኮ የለም። በጣም ዲሊጀንት አሳድጌ አለቃትም ሳልገላት ነው ወይ ማለካት ይላል። ለመግደል ያለው ትጋት ያ አንዳንድ ሰዎች ችግራቸው they don't even understand
በትጋት ውስጥ ያለውን ምላሽ ከልብ ለሚሹት እርሱን ለሚፈልጉት ሰዎች he is a rewarder them that diligently seek him diligently በትጋት እግዚአብሔርን ለመፈለግ ብዙ ሰዎች በመንፈሳዊ ህይወታቸውን በየትኛውም የህይወታቸው አቅጣጫ ብዙ ነገሮች ሲፈጸሙ አያዩ ምክንያቱም ሁሉን ነገር ጀምረው ያቆሙታል የብዙ ሰዎች ህይወት መጀመርና ማቆም ቀጥሎ ቆይቶ መጀመር ቀጥሎ ማቆም ከዛ ቆሞ ደግሞ መጀመር ከዛ ማቆም የብዙ ሰው ህይወት እንደዚህ ነው ጀምሮ ማቆም አቆሞ መጀመር እንዲህ አይነት ህይወት የለም እንደዚህ አይነት ህይወት የትም አይደርስም የትኛው ፊልድ ላይ እንደዚህ ከሆንክ አይሳካልህም የትኛው ምድራዊም ነገር ላይ ከሆነ አይሳካልህም እና የብዙ ሰዎች ህይወት ስታርት ስቶፕ ነው ስቶፕ ስታርት ነው ሪሳይክል ለሚያደርገው ስታርት ያደርጋሉ የሆነ ነገር ይጀምራሉ ያቆማሉ ያቆሙትን ይጀምሩታል የጀመሩትን ያቆሙትን ይጀምሩታል እግዚአብሔር ከእንደዚህ አይነት ከርስ ከላያችን ላይ በኢየሱስ ስም ነፃ አውጣን አሜን ትምህርት ይጀምራሉ ያቆማሉ ስራ ይጀምራሉ ያቆማሉ ጸሎት ይጀምራሉ ያቆማሉ ኳየር ይጀምራሉ ያቆማሉ አምልኮ ይጀምራሉ ያቆማሉ ኤቭሪቲንግ ነው የሚያቆሙት መብላት ይጀምራሉ ያቆማሉ መብላት ላይ እንኳን አያቆሙ they will finish it let me finish this one amazing መብላት አያቆም ሁሉን ነገር start stop start stop stop start start stop stop start ኢኮኖሚክስ ነው ማጠናው ብለው ይገባሉ ሁለተኛ አመት ላይ አቆመው አካውንቲንግ ይገባሉ ሁለተኛ አመት ላይ አቆመው ኮምፒውተር ሳይንስ ይገባሉ እንዴ በጌታ በኢየሱስ ስም ምን አይነት ህይወት ነው ፊኒሽ ምክንያቱም መጨረስ አቅም እኮ ስለሚፈልግ ነው መጨረስ ጥንካሬ ስለሚፈልግ እኮ ብዙ ሰው የማይጨርሰው ለምንድን ነው አቅም የለውም ጌታ ኢየሱስ ሽልማት አለው ያለው እስከ መጨረሻው ከጸናህ ነው ይድናል ያለው እስከ መጨረሻው የሚጸና ነው አገልግሎት የቱ ነው ሽልማት ያለው አሁን የጀመራችሁትን እስከ መጨረሻው ብትቀጥሉ የጨረስከው ነገር ብቻ ነው ሽልማት ያለው እንጂ የሆነ ቦታ ላይ ሩጫ ጀምረ ወደ ቤት ገብተህ ሽልማት የለውም ተሳትፍ ያለው እኮ የተሳትፎም ሽልማት የለውም የሚጨርሱ ሰዎች ጀምረው የሚጨርሱ መጽሐፍ ቅዱስ ግን እግዚአብሔር ምላሽ የሚሰጣቸው ሰዎች እርሱን በትጋት ለሚፈልጉ ሰዎች እንደሆነ ይናገራል እርሱን በትጋት diligently ሲክ የሚያደርጉትን ሰዎች እግዚአብሔር ምላሽ ይሰጣቸዋል ብሏል አሜን እታችን ስትዘምር አምልኮ አንተን ወዶ አንተን ተለማምጡ እግዚአብሔርን ተለማምጠ ወደ ኋላ ልቀር ወደ ኋላ በፍጹም ፊቱን ጥና ደጅ ጥና መጽሐፍ ቅዱስ ሲናገር መዝሙር 34 ላይ እግዚአብሔርን ደጅ ጥና ምድርን ትወርስ ዘንድ ከፍ ያደርጋል እግዚአብሔርን ደጅ ጥኙ don't be deceived ተለማመጩ እግዚአብሔር ሁሌ ፊቱ ብርክክ በይሽ እግዚአብሔር ዛሬም እንደምትመጪ ነገም እንደምትመጪ ከነገ ወዲያም እንደምትመጪ በቋሚነት እንደምትመጪ then that will surprise God that will open doors for you ምንድነው የሚጠበቅ ትጋት ከተጋው ዋጋ አለኝ ከተጋሽ ዋጋ አለሽ እህቴ እግዚአብሔር ብለ እንዴት እግዚአብሔር ዝም ይላል ዝም አይልም አንተም ብዬ በፍጹም ዝም አትለኝ
በጣም ወደው መዝሙር ነበረ እንደማችን የዘመረውና አቤት እሱ መዝሙር የወጣ ጊዜ የኔ ነበር የሚመስለኝ ራሱ ተሳስቶ ነው የልጅ ቀድሞኝ የዘመረው እያሉ ጌታ እጠብቃለሁ አንተ እጠብቃለሁ የጻቁ ነበሩ አንተን ስታመን ትፈታዋለህ እንቆቅልሼን ወላቴም ወዳጄ ስታስበኛዩ የሚያመልከው አምላክ ለካ ይሰማላሉ ለኔ ምታስብ ይገርማል ላንተ ይቻላል እኔ ዝም ብዬ እፈብቃለሁ አቤት መዝሙር እንዴት እንዳጸለይ ልነግር በቃ እጠብቃለሁ ጌታ አይደክመኝም አሜን አየህ ሰው ምንም አይነካው መዝሙር አይነካው እግዚአብሔር አይነካው ሰይጣን ብቻ ነው የሚነካው አንዳንድ ሰው መጸለይ ያስተምረኛል ጠብቃለሁ ጌታ 10 ዓመት ከሆነ ጠብቃለሁ እዚሁ then he will come ሲመጣ ካንተ 10 ዓመት የሄዱ ሰዎች አንተ በአንድ እርምጃ ነው የምትሄደው I'm telling you እግዚአብሔርን አግኝተህ ስትወጣ you become a wonder ዋው መደነቂያ ያረጋል እግዚአብሔር ትገርማቸዋለህ ሰዎች አትገባቸውም ሰው በምን ሎጂክ እንዲህ እንደሆንክ አትገባቸው they don't know at the back የተሰራውን ነገር they don't know they were not there እዛ ባዶ ቤት ውስጥ የተሰራውን ነገር አየህ እግዚአብሔርን ስትፈልገው ፈልጌው አልጠፋም እግዚአብሔር አልተደበቀብኝ ትጋት እግዚአብሔርን እንደመፈለግ ያለ ትጋት አይ ኮንስታንት ለአንዱ እግዚአብሔርን የምትፈልጉት በጸሎት ብቻ ነው ቸርች ሬጉላርሊ መምጣት እግዚአብሔርን መፈለግ ነው ወቁቴ ሬጉላርሊ ፕሮግራሞች ላይ መምጣት እግዚአብሔርን መፈለግ ነው ሬጉላር I never missed any church program I never missed except በሌላ ፕሮግራም ተይዤ ካሉ never ሚስ ማድረግ አይደለም አርፍጄ አላውቅም never ቀድሜ ሄጄ አላውቅም never ሁሉ ነገር ተያይዞ ነው የሚሰራው እግዚአብሔር ያይሃል always ኪቦርድ ተሸክሜ ሲሄድ ያይሃል አየህ እግዚአብሔር ያይሃል ምን ስታረግ ስታገለግል ቢሮ ስታጸዳ ስትሰራ ፕሮግራም ስትመጣ ስትተጋ ስትጸልይ ስትፈልገው ያይሃል then he is a rewarder he is a rewarder I'm telling you he become a rewarder for you God will reward you እና እግዚአብሔር የሚሰጥ በረከት ምንም ማንም ሰጥቶ አይጨርሰው ማንም ሊሰጥ አይችልም God will give you favor and the favor እግዚአብሔር የሚሰጥ favor አንተ ያስብልሃል wow I'm telling you you become አንቱ በእንግሊዘኛ ስለሌለው yeah favor God will give you more favor by seeking him ግን ብዙ ሰዎች መትጋት አይፈልጉም እግዚአብሔርን ለመፈለግ አይተጉም ፈልገው አታጣውም እግዚአብሔር you will see him you will see him you will see him እና እግዚአብሔር he will reward you he will reward you if you want to qualify for God's reward you know he has called you to do something የእግዚአብሔርን ብድራት ምላሽ ዋጋ ምን ፈልክ ከሆነ የሆነ ነገር እንድናረግ ነግሮናል በትጋት እርሱን እንድንፈልግ
ትጊ። እህቴ ትጋት የሚከፍልሽን ማንም አይከፍልሽም። የትጉ እጅ ትገዛለች። በጸሎት ትጋ። አይሰለችም። አንድ አይነት ነገር ማድረግ አይሰለችም። ምንድነው የሚለው? ሪዋርድ ወሮታ መክፈል። አሜን። ሪዋርድ የሚለውን ወሮታህን ይከፍልሃል። ወሮታህን ማለት ላደረከው ነገር እግዚአብሔር ወሮታ አለው። እንግሊዘኛው ምን ይላል? ሲሚላር የሆኑ ሪዋርድ የሚለው if you want to qualify God's reward, የእግዚአብሔርን ወሮታ የምትፈልግ ከሆነ do something። ምን ላርግ? ትጊ። እግዚአብሔርን ፈልጊው። ምንም ተሰማህ አንዳንዴ አይሰማም ስትጸልይ አይደል? ምንም እግዚአብሔር ራሱ እንዳለ አይሰማም። ግን ምንድነው የሚለው? እምነት ማለት ይላል እግዚአብሔር እንዳለ he is there, you don't have to feel him። ምታምነው ለዛ ነው። yes you are there, I know አለ። ለዛ እኮ ነው ሰዎች ብዙ አይነት ክራይሲስ ውስጥ የሚገቡት። ሲጸልዩ አይሰማቸውም። ከዛ እንዲሰማቸው የሆነ ሰው ያመጣል እና man of God prophesy፣ then they will start prophesy። እና you will be destroyed በዛ። እግዚአብሔር በሰው በኩል አይገኝም። seek him personally. don't take any shortcut. Your life will be destroyed. I'm telling you. They will prophesy to you. Prophesy እና prophesy. Lie is ውሸት። They will tell you ውሸት። እግዚአብሔር እንዲህ ይልሃል፣ ልጄ አይዞ በቅርቡ ያጠነዋል። ስታወራ የሰሙት ወር መረጃ አለ፣ ያን ይነግሯል። ደስ ይላል። ተንበርከክና ፈልጌ አላጣውህም፣ እንድቤ ሽቼ ራስን አልስውር። ተኝተህ ለጥ ብለህ መሬት ሙሉ ፍላት። then you will see God will visit you. You will see him one day. በስውር የሚያይ አባትህ አለ ማለት listen፣ በስውር የሚያይ አባትህ ማለት ላንተም ለሱም አንተ ለሱ ማለት እሱ ላንተ ስውር ነው። ይህ አታውቅም። መሬት ላይ ሆነ እያለቀስክ ነው፣ ግን በስውር ሆኖ እያየህ ነው አለ። በስውር የሚያይ አባት ሲከፍል ግን አለ በግልጽ ይከፍልሃል። ያ ማለት በስውር ማየቱን በግልጽ በመክፈል ያሳያል። ስለዚህ በስ አላየኝም ብለህ እንዳትታለል፣ ያየኛል። መጽሐፍ ሲናገር ዓይንን የሰራው አያይምን? እኔ እንኳን ማየት እንዳለብኝ አስበው እግዚአብሔር ዓይን ሰርቶልኝ፣ ጆሮን የሰራው አይሰማምን? ይላል። ይሰማል፣ ይሰማሻል። እኔን ምን ያርጎ ይሰማል? ይሰማሻል፣ ይሰማሻል። ሪዋርድ ማለት አዋርድ ማለት ነው። ሌላ ሲሚላር ተመሳሳይ ቃሉ አዋርድ ማለት ሽልማት። ቴንክ ዩ። ሪዋርድ በቨርብ ሽልማት መስጠት፣ ወሮታ ከፈለ፣ ዋጋውን ከፈለው። ሃሌሉያ። ዋጋዬ የሚሰጠኝ ወሮታዬ። ይሄው ለይቆ ነው ቃሉ። ደሞዜን የሚከፍለኝ ለቀለቤ እግዚአብሔር አይደለም የሚያኖረኝ፣ እኔ ከሱ በስተቀር ሌላም የለኝ። አቤት እንዴት እንደሚያስደስተኝ አየህ። ስለምጸልይ ስለምፈልገው እንዲህ አይነት መዘው ይነኩኛል። ዋጋዬ የሚከፍለኝ ወሮታዬ፣ ደሞዜ። ደሞዝ ሰጪ ነው እግዚአብሔር። ደሞዝ አለው። አየህ ባንክ እንኳን ሰርተህለት አስበው በወሩ ደሞዝ ይሰጣል። በአመቱ ደግሞ ሪዋርድ ይሰጠዋል፣ ሽልማት ይሰጠዋል። አንተ ትጉ ሰራተኛ ብለው how much more the God in heaven. hallelujah። በሰማይ ያለ አባትሽ በትጋት ፈልገሽው
በፍጹም አይተውሽም። እግዚአብሔር ታገኘዋለሽ፣ ታገኘዋለህ። እግዚአብሔር ብድራቱን ይከፍልሃል። አሜን። ደሞዝህን ትቀበላል። የማያልቅ ሞገስ ይጨምርልሃል። ወሮታ ከፈለ፣ ዋጋውን ከፈለው። በናውን ደግሞ ዋጋ ማለት ነው፣ ሽልማት፣ ደሞዝ። ደሞዜን ይሰጠኛል እግዚአብሔር። ፈልጌው ታግቼ ደሞዝ አለው እግዚአብሔር። ደሞዝ አለ። one day I'm telling you ደሞዝህ ደስ ይላል። እና የሆነ ሲያዩ ሰዎች ሲያዩ አዶኑ ዋይ እንዴት አርጎ አጭበርብሮ እንደሆነ እዚህ ጋር የደረሰው አላቅም። አትገባቸውማ። ለምሳሌ ሰው በምን ሎጂክ እንዲህ ሊሆን ይችላል ብሎ ያስባል። ለአንዳንድ ሰዎች አትገባቸውም። I know I understand ግን you see you don't know the sacrifice, you don't know the pain, you don't know the agony. ይምጡን ልነግርህ አልችልም። ጭንቀቱን ለቅሶውን ግን ልነግርህ አልችልም። ማቃቱን የተባለውን ግን ልነግርህ አልችልም። በዱላ እንደተደበደበ ሰው ስብርብር ብለ የወጣነውን ቀን ልነግርህ አልችልም። that gives you more grace. ጌታ የመጽሐፍ ቅዱስ ሲናገር ጢሞቴዎስ ምዕራፍ 2 ላይ ጳውሎስ ለጢሞቴዎስ ሲነግረው take the advantage of the grace. take the advantage. You are the one who you will take the advantage. በርታ ይለዋል። በኢየሱስ ክርስቶስ ባለው ጸጋ በርታ ይሉ። እንግሊዘኛው take the advantage. It's an advantage. Take it. አንተነ it's already available ግን አንተ you have to take it. That will give you more grace. እና እግዚአብሔር ድምጽህን ይቀባው፣ ንግግርህን ይቀባው። ኢትዮጵያ ውስጥ እየኖርክ ቁጭ አገር እንደምትኖር ያደርጋል። በቆርቆሮ ቤት እያገለገልክ ሳውዝ አፍሪካ ነው የምትኖረው ያስብላል። wow, this is the favor of God. the favor of God. yeah. ዋጋ ከፈለ፣ ሽልማት፣ ደሞዝ። thank you። ሽልማት መስጠት፣ ወሮታ ከፈለ፣ ዋጋ ከፈለው። እንግሊዘኛው ምን አለ ሌላ? ባውንቲ። ባውንቲ ማለት ማትረፍረፍ ማለት ነው፣ መሸለም ማለት ነው። እሺ ያ ባውንቲ። ኦኬ አዋርድ። strongest matches award, benefit, bounce, bounty, compensation. I love this one. dividend. dividend በጣም ለሂሳብ ሰራተኞች ነው የሚገባው። profit ምናምን። wow, this is amazing. compensation በቃ አየ ለፈለከው you will be compensated. 10 አመት ከፈለከው ለ10 አመቱ God will compensate. ማካካሻ አማርኛው መጣያው ማካካሻውን እግዚአብሔር ይሰጣል። አሜን። ማካካሻ ይሰጣል። ወጣትነቴን አጣሁት አትል። ታንጋድ ወጣትነቴን ለጌታ ስለሰጠው ታንጋድ። እነቴን ምልጠጭ ጓደኞች አሉ እስካሁን እየጠጡበት ነው። በየአይነቱ ይጠጡበት። እግዚአብሔር ሆይ ተመስገን። እኔ ማን ነኝ? ይሄ ምህረት ብቻ ነው። ያ እግዚአብሔር ኮምፓሽን የሱ ርህራሄው ይሄንን አደረገ። ስለዚህ ተጋ የተሰጠንን ነገር ለመፈጸምና ማግኘት ያለብንን ዋጋ እንድናገኝ 2 ነገሮች ወሳኝ ናቸው፣ መጽናትና መትጋት። የተሰጠንን ነገር ለመፈጸም ከዛ ደግሞ ማግኘት ያለብንን ደግሞ ዋጋ እንድናገኝ መጽናትና መትጋት አለብን። አይቶ አንዳንድ ጊዜ እየተጋህ ያለ የሚታገልህ ነገር አለ። ትጋቱ እንድታቆም ትጋትን እንድታቆም የሚረዳህ ነገር መጽናት ነው። ምክንያቱም ያንዳንድ ሰዎች ትጋት ስታርት ስቶፕ ስታርት ነው። ይጀምራሉ፣ ያቆማሉ፣ ይጀምራሉ ነው። አየ የጀመርከው ነገር እስከመጨረሻው እንድታደርስ ተጠንቀቅ በሉልኝ ይላል ጳውሎስ።
ለምን ስትጨርሰው ነው ሽልማት ያለው። ስትጀምረው ሽልማት የለው። የትኛውም ሩጫ ሽልማት የለው። በመጀመር በመጨረስ ብቻ ነው ሽልማት ያለው። ኢቨን ባይ ዘ ዌይ ማራቶን ላይ 100ኛ ሙጣ ከጨረስክ ሽልማት አለ። ለዛ ነው የሚጨርሱት። በጣም ተደጋጋሚ ጊዜ ማራቶን ላይ በጣም ያስቸገረ ሯጭ ነበር። አሁን ስንተኛ እንደወጣ 60 70 80ኛ ነው የወጣው፣ ግን ጨረሰ። አንዳንዱን በመኪና ሁሉ እየተያዘ ነው። ምክንያቱም በጣም እንትን ስለሆነ ሌጀንድ ስለሆነ እያገዙት ባህል ላይ ግን በመጨረስ ያምናሉ። ቀነኒሳ በ42 ዓመቱ ማራቶንን ጨረሰ። መጨረስ ክብር። አሁን አንዳንድ ሰው ቀነኒሳ ይበላል ብሎ ይጠብቅ እንዴ? ጤና የለህም ማለት ነው። አንተ በጤና አይደለም። ጸልይ። ቀነኒሳ ሊያሸንፍ አይደለም የሮጠው። እየሮጠ ያለው እዛ ለሚሮጡት ሰዎች ኢምፓወር ለማድረግ ነው። አየ እሱ የሱ ፕሬዘንስ በራሱ አየ ትልቅ ከዚህ በፊት ብዙ ድል ያመጣ ከፊት ሲሆን ይኸውልህ የሚጨምርልህ ኢነርጂ ትልቅ ነው። እና ይሄ የተከበረ ሰው አየ ሽልማቱ ግን ምንድነው? ለሱ ሊሆነ ሰው እንዲያሸንፍ ኢምፓወር ማድረግ። እሱ ከፊት ወክ ያደርጋል። ቀስ ያለ 50 ምናምንኛ ስገባ ራሱ ክብር። በ42 ዓመት 42 ኪሎ ሜትር መጨረስ ትልቅነት። ደብረ ዘይት ድረስ ከሮጥ አንተ ትልቅ ሰው። ደብረ ዘይት ድረስ ከሮጥ ከኮ ነው ማቆም አይቻልም ሩጫ። መሀል ላይ ያረፍክ ቶይሌት የጀልምጣ መጸዳጃ ቤት የት ነው ይላል። ኖ አታቆም። ታ የሚለውን አታቆም። እንደሱ ቢሮጠው እና ትልቅ ሰው ነው። ስለዚህ መጽናት አያችሁ ምንድነው የሚጠይቀው? ማራቶን ጽናት። you have to endure። ምክንያቱም የሚሰማ ብዙ ስሜት አለ። ለማን ብዬ ነው ትላለህ ማለት ትዝ ይላል። ይሄ ሁሉ ግን ዋጋ የምከፍለው ለማን ነው ይላል። አጋንንት አብሮ ጆይን ያደርጋል። ምንም እሱ አብሮ ይሮጣል እና ዝም ብለህ እኮ ነው የምትደክመው ይላል። ለምን አትተውም ይላል። ንግድ አገባም እንደ ይላል። ግን ንግድም ብዙ ጽናት ይጠይቃል። ለዚህ ነው ንግድ የጀመረ ሁሉ ያልተሳካለት። መጽናትና መትጋት አለበት። diligently seek የሚለውን ከልብ ለሚሹት በትጋት ለሚሹት የሚለው ቃል በትኩረት ማየት አለብን። በትጋት ለሚሹት diligently you have to be diligent። ስትታወቁ በትጋት ታወቁ። እሷ ትጉ ነች፣ እሱ ትጉ ነው በሚለው ታወቁ። ምንም ነገር ያስቀልብ አርገው፣ በትጋት አርገው፣ በቅልጥፍና አርገው፣ በፍጥነት አርገው፣ በጥራት አርገው። ትጋት ማለት እሱ ነው ትርጉም። diligently seek ከልብ ለሚሹት ወይም በትጋት ለሚሹት በትኩረት የሚታይ ቃል ነው። ዕብራውያን ምዕራፍ 11 ቁጥር 6 ላይ መጽሐፍ ቅዱስ ሮሜ ምዕራፍ 12 ቁጥር 11 እስከ 13 ለሥራ ከመትጋት አትለግሙ ይላል። ወገኖቼ ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ነው። ማይ ጉድነስ ለሥራ እየተጋ በመንፈስ መቃጠል ይቻላል። አንዳንድ ሰው ሥራ ስለሚሰራ ነው በመንፈስ ባይቃጠሉ አይደል? እውነት ብዙ ሰው ኤክስኪውዝ እኔ ከሰኞ እስከ ቅዳሜ ስራ ነኝ፣ ፓስተር ግን ከሰኞ እስከ ሰኞ ቸርች ነው። ከሰኞ እስከ ሰኞ ቸርች የሆኑ ሰዎች ሁሉ አይተጉም። ሁሉም ቸርች ያለ ሰው ይተጋል? አይ because you don't know። እንደውም ቸርች ያሉ አንዳንዴ መንፈሳዊ ያልሆኑ ብዙ ሰዎች አሉ። ቸርች በመሆናቸው ብቻ መንፈሳዊ የሚሆኑ ይመስላቸው እና ከትጋት የራቁ የማይጸልዩ ጧት ተነስተው ፊታቸውን ታጥበው ይመጣል። ማታ ሄደው በሰላም ያልከኝ በሰላም አሳድረኝ ብለው ይተኛሉ። ለሥራ ከመትጋት አትለግም። በመንፈስ የምትቃጠሉ ሆኖ ለጌታ ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። የሚተጋበት ነገር አየ። እንግዳ ሲመጣ ሰርቭ ዘም ዳስ ዋይ እንግዶች ካሉኝ አውል ሰርቭ። አሁን ከዚህ ወጥቼ እንግዳ አለኝ የምሸኘው ኤርፖርት
ተጋለው እነሱን ለመቀበል። ለዚህ it's a biblical word. It's a biblical word. You don't have to compromise it. ተቀበላቸው፣ ሸኛቸው፣ ደስ ይበላቸው፣ በመንገዳቸው እርዷቸው ይላል። ምክንያቱም አንዳንዶች ሳያውቁት እንግዶችን ሲቀበሉ መልአክ ተቀብለዋል ይላል። ሰምታ በአዲሱ መደበኛ ትርጉም ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። በተስፋ ደስተኞች ሁኑ፣ በመከራ ታገሱ፣ በጸሎት ጽኑ፣ ችግረኛ ለሆኑ ቅዱሳን ካላችሁ አካፉ። አሜን። እንግዶችን ተቀበሉ። ደስ አይልም? ችግረኛ ለሆኑ ቅዱሳን ካለህ ነገር አካፍል። ሼር ሰምታ ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ከግለትህ ወደ ኋላ አትበሉ። ይሄ ወደ እንዲህ አይነት ህይወት የለም። በቃ ግልሃል በቃ እንደ ጋልክ ቀር ጌታን ለማገልገል። አቹ ሰው ጌታን ለማገልገል መቼ ያቆማል? በመንፈስ መጋል ሲያቆም። 2005 ሳትታክቱ የጋለ መንፈስ ተከትላችሁ ጌታን አገልግሉ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ ሁል ጊዜ ጸልዩ። አማኞች ወንድሞችን በችግራቸው እርዱ፣ በእንግድነት የሚመጡትንም ተቀበሉ። ዋው Passion Translation, be enthusiastic to serve the Lord. Enthusiastic, keeping your passion towards him boiling hot. Hallelujah. Boiling hot. Amen. Radiate with the glow of the Holy Spirit and let him fill you with excitement as you serve him. Let him fill you. Let him fill you with excitement as you serve him. Take constant interest in the needs of God's beloved people and respond by helping them and eagerly welcome people as guests into your home. Amen. Eagerly welcome people as guests into your home. Oh, hallelujah. Wow. Thank you. ትጋት እግዚአብሔርን ለመፈለግ ያለ ትጋት። ሲኪ ዴይሊ አትጸጸችም እግዚአብሔርን ከፈለግሽው። እና ዶንት ጆክ This is your time. ወጣቶች this is your time. This is your time. ነጋችሁ የሚያምረው ዛሬ ላይ ኢንቨስት በመታረጉት ነገር። ሲኪ ዶንት ጆክ ሲኪ study መጽሐፍ ቅዱስ ሲኪ daily. This is your time. 12 ዓመቴ ላይ ቢሆን ኖሮ እግዚአብሔርን መፈለግ የጀመርኩት ደስ ይለኝ ነበር። ኢንፋክት ከልጅነቴ ጀምሮ እግዚአብሔርን የሚፈልግ ልብ ነበረኝ። ጌታ ኢየሱስን አላወቅኩትም፣ ግን ሮንግሊ ፈልገው ነበር። ግን ለእናንተ it's a good time. Seek him diligently daily. You don't know እግዚአብሔር ከፊት ለፊት ያዘጋጀላችሁን ክብር። Seek him daily. ምክንያቱም በዕብራውያን ምዕራፍ 11 ቁጥር 6 መሰረት እግዚአብሔርን በትጋት የሚፈልጉት ሰዎች ከእግዚአብሔር ዘንድ ታላቅን ዋጋ እንደሚቀበሉ፣ ታላቅን ወሮታ፣ ታላቅን ሽልማት፣ ታላቅን ብድራት እንደሚቀበሉ ቅድም የዘረዘርናቸው ይነግረናል። ስለዚህ እግዚአብሔርን ፈልጊው። እግዚአብሔር ሙድ አይደለም። እግዚአብሔር የሆነ ሰሞን እንደ ሙድ የምንፈልገውና የሆነ ሰሞን ምንተው አምላክ አይደለም። we seek him always. እንፈልገዋለን። ፈልገሃለሁ ጌታ ሆይ፣ ምንም ነገር ቢመጣ ፈልገሃለሁ። ፈልገሃለሁ
ፈልግሃል። በትጋት እግዚአብሔርን መፈለግ ዘመናችሁን የስኬት እንዲሆን ያደርገዋል። Don't waste your time and energy. እግዚአብሔርን ባለመፈለግ ሲኪ በስተመጨረሻ ደስ ይልሃል። When you look back, Lord Jesus, thank you for the privilege. I don't know how to say thank you enough. ለዚህ እድል አንተን ለፈለግኩበት። ስለዚህ ሲኪም እግዚአብሔርን ፈልጋለሁ። አሜን። በኢየሱስ ስም አሜን። እግዚአብሔርን በትጋት ፈልጋለሁ። It's okay የትኛውም ስቴት ላይ ብትሆኑ፣ አሁን በየትኛውም ሌቭል ብትሆኑ፣ በየትኛውም ዕድሜ ብትሆኑ ዛሬ ጀምሩት። Anything mess up ሆኖ ሊሆን ይችላል። Don't waste another day. Seek him today. Start it today. ዛሬ ቀኑ ነው። ዛሬ አረፈደም። አይዞሽ ግዴለህም አረፈደም። አሁን ከጀመርክ ትመጣለህ፣ ትደርሳለህ። መድረስ ያለብሽ ቦታ ትደርሻለሽ። Lord Jesus, thank you. Wow, thank you, Father. ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለ። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድነው? 32ቱ ምክንያት እያለ መስራት ያለብን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምጽ አጥብቃችሁ እንድትሰሙ።